ድርጅቱ ጋር እንኳን አልሄደችም። የሽሚንን አናግሪና ያለውን ነገር አሳውቂኝ። እሺ ባክሽ ሙጅጋን፣ እጠብቅሻለሁ። እሺ ባክሽን። ሙጅጋን ቆይ አንዴ፣ ሰው መጣ። ቆይ ሩቻን ነች መሰለኝ። እናቴ መጣች፣ እናቴ መጣች። ነይ እንሂድ። ዳፍኔ ውዴ፣ ቆይ ቆይ ቆይ፣ ነይ ነይ፣ እናትሽ እዚህ ትመጣለች። እሺ የኔ ውድ። እሺ አይ በቃ ሩቻን አይደለችም ሙጅጋን። አዲስ ነገር ካለ ባክሽ አሳውቂ። ግቢ ቱርካን። ሶመር ይህንን ነገር ታውቃለህ? እናትህ እኮ እስካሁን አልመጣች። አንድ ቦታ ሄዳ ነው የሚሆነው አባዬ። አይ ልጄ፣ ያ ቢሆን ኖሮ ትነግረኝ ነበር እኮ። በጣም ጨንቆኛል። ቱርካን ነይ እንጂ። ልጄ፣ ውዴ፣ የኔ ውድ ልጅ፣ ውዴ፣ እማዬ፣ የኔ ልዕልት፣ እማዬ፣ የኔ ቆንጆ ልጅ፣ እማዬ፣ በጣም ነው ናፈቅሽኝ የኔ ውድ ልጅ። ዳፍኔ ውዴ፣ እራትሽን እያዘጋጀው ነው። እናትሽ ታበላሻለች። ግን አሁን ደስ ስላለኝ ምንም ነገር መብላት አልፈልግም። ግን ቃል ገብተሽልኝ ነበር። እሺ፣ ግን እናቴ ናት የምታበላኝ። እሺ ውዴ፣ እኔ ነኝ የማበላሽ። እዚህ ነኝ የኔ ውድ፣ እዚህ ነኝ። ከዚህም ላድርግልህ ወንድሜ፣ ቲማቲም ላድርግልህ። ና ወንድሜ፣ ብሉ። መልካም ምግብ ይሆንላችሁ። ብሉ እናንተ፣ እኔ ከፍታለሁ። እሺ ወንድሜ፣ ያቺን እብድ ሚኔን ይዟት እንደማይመጣ ተስፋ አደርጋለሁ። ዶኑሽ፣ ለምንድን ነው ለሰርዳር ከዚህ ደግሞ ማስጨምሪለት? ውሰደው ውዴ፣ ብሉ። በጣም ነው የሚጣፍጠው። በርገሩን የሰራሁት እኔ ነኝ። በደንብ ብላልኝ። ማን እንደመጣ ተመልከቱ። ሰላም፣ ደህና መሻችሁ። ወይ እንዴት አመሸሽ? እንኳን ደህና መጣሽ። አመሰግናለሁ ውዴ። ላስተዋውቅሽ፣ አክስቴ። እንኳን ደህና መጣሽ አይሊን ውዴ። እናመሰግናለን። አመሰግናለሁ። አባቴን ተዋውቀሸዋል። አዎ፣ አጎቴ ፋቲ። ደህና መሽሽ። ሰላም አጎቴ። ሰርዳርን ታውቂዋለሽ? አልመጣም ብለሻል ነበር? ሐሳቤን ቀየርኩ። ወደዚህ ነው ዶክተር አይሊን። ፋቲ ውዴ፣ ከአቶ ሰርዳር አጠገብ ተነሳ። ዶክተሯ ትቀመጥ እንጂ ባልና ሚስት መሀል አትግባ፣ ብልግና። አይ አንድ ሆስፒታል ውስጥ ነው የሚሰሩት። የሥራ ባልደረቦች ናቸው፣ ባልና ሚስት አይደሉም። ግራ ገብቶሽ ሊሆን ይችላል። እንደዛ ነው።
አይ ውዴ፣ ምንድን ነው ግራ የሚገባኝ? የማይሰማ ጆሮ እንኳን እንደተጋቡ ሰምቷል። እንዴት አላወቅሽም? ውይ አንቺና ሰርዳር የእናቷ ህይወት፣ የአባቷ ጣፋጭ፣ የአክስቷ አገልጋይ፣ የኔ ልዕልት። አሁን የኔ ቆንጅየዋ ልጅ ደስ የሚል እንቅልፍ ይወስዳታል። እናትሽ እቅፍ ውስጥ ሆነሽ ደስ የሚል ህልም ታያለሽ። እሺ የኔ ውድ ልጅ። የኔ ውድ አይኖችሽን ጨፍኝ፣ እንቅልፍሽ መጥቷል። እያየውሽ እኮ ነው። አይ እማዬ፣ አይኔን ከጨፈንኩኝ ይሄ ህልም ነውና ትጠፊብኛለሽ ብዬ ነው የማስበው እማዬ። ህልም አይደለም የኔ ውድ ልጅ፣ እዚህ ነኝ አጠገብሽ። ቆይ ግን ብትሄጂስ? በጣም ነው የምወድሽ ልጄ። አትሄጂ ቱርካን። ይህንን አብረን መወጣት እንችላለን። ከልጃችን ጋር ሕይወታችንን መጀመር እንችላለን ቱርካን። ይህንን ስቃይ መወጣት እና ደግሞ በደስታ አብረን እንኖራለን። አትሄጂ። አሁንም ቢሆን ተስፋ አለኝ።
ለእኛና ለወደፊት ሕይወታችን ተስፋ አለኝ። ሁሉንም ለማመን ዝግጁ ነኝ። አምንሻለሁ እና ደግሞ ከዚህ በኋላ አብሬሽ እሆናለሁ። አልችልም ሶመር። ቱርካን፣ ያለፈውን ነገር ከረሳ ነውና እጅ ለእጅ መያያዝ ከቻልን ይሆናል። ቱርካን፣ እኔ አይ ከዚህ በኋላ በጭራሽ አንችልም። ቱርካን፣ ለምን? ቆይ ለምን አናደርገውም? ምንም አትበለኝ በቃ። ቱርካን፣ እኔ ጋር የመጣሽ ቀን ታስታውሻለሽ? ካርታልን ከፈታሽ በኋላ ክስሽ እንደምታነሽ ነግረሽኝ ነበር። አዎ ክስሽን አንስተሽ እኔን ነፃ ልታደርጊኝ ነበር። ግን ደግሞ ካርታልን አልፈታሽው። ለምን? ያንን ሰውዬ ትወጂዋለሽ እንዴ? ሰዓቱ ሲደርስ እፈታዋለሁ። እሱ ደግሞ መሆኑ አይቀርም። ምን እየጠበቅሽ ነው ቱርካን? ምንም አልገባኝም። ፍርድ ቤት አልሄድሽም፣ ክሱን ትተሸዋል። ሁሉንም ዝርዝር እንደምታውቅ እያየው ነው። እሺ የቀጠልኩት ጠበቃ ለአንተ እየሰራ ነው አይደል? ንገረኝ። አሁን ግን ጠበቃው የት ነው ያለው? ንገረኝ እንጂ ለምንድን ነው ፍርድ ቤት እንዳልሄድኩ የማይጠይቀኝ? ምክንያቱም ስለጠፋ በቃ የለም። በሕይወቴ የምጠላውን ትልቁን ዘዴ ተጠቀምክብኝ እና አንድ ልጄን ወሰድክብኝ ከኔ እና አሁን ምንም ሳታፍር ለምን እንዳልተፋታው እየጠየቅከኝ ነው። እጠይቅሻለሁ፣ ምክንያቱም እኛ ምንም ብናሳልፍም አሁንም ስለምወድሽ ነው ቱርካን። ያንተን ፍቅር ገደል ይዘው መግባት ትችላለህ። ቱርካን፣ አልገባሽም። ምንም እየገባሽ አይደለም አደል? ካርታልን በደፍኔ ምክንያት ነው ያገባሽው፣ ምክንያቱም አባቷ አጠገቧ ስላልነበረ። ግን አሁን ተመልሻለሁ፣ እዚህ ነኝ። ልጄን እየተንከባከብኳት ነው። የምወዳትን ሴት እና ልጄን ለመንከባከብ ነው የመጣሁት። ልጄን የወሰድኳት አንቺን ለመጉዳት አይደለም፣ እሱን ታውቂያለሽ። እጅ ለእጅ እንድንያያዝና አብረን ደስተኛ እንድንሆን የምፈልገው። ቱርካን፣ እባክሽን የቆሸሸውን ነገር ተባብረን ንጹሕ እናድርገው። አንቺ፣ እኔ፣ ልጃችን በቃ ደስተኛ ቤተሰብ እንሆን። እሺ አባዬ፣ ልዘጋጅና አብረን እንሄዳለን። እሺ እባክህ ዞር በል ከመንገዴ። ሙስጣፋ፣ ልታስቆመኝ አትሞክር። ዞር በል እያልኩ ነው። እባክህን አባዬ፣ ድርቅ አትበል። ልዘጋጅና አብረን እንሄዳለን። ዳሪያ፣ ጃኬቴን አምጪልኝ። ምንድን ነው? እናት እስካሁን ድረስ አልተገኘችም። ስልኳም ዝግ ነው። ሁሉም ጋር ደውዬ ነበር፣ ግን ላገኛት አልቻልኩም። ቀጥታ ፖሊስ ጋር ሄጄ መጠየቅ አለብኝ። እሺ፣ ፖሊስ ጣቢያ አብረን እንሄዳለን። ሙስጣፋ፣ አንተ ሄደና ሆስፒታል አረጋግጥ። በሉ እንሂድ፣ ጊዜ ማጥፋት የለብንም። እንሂድ። ቱርካን፣ ከደፍኔ ጋር መቆየት ትችላለሽ። ስትነቃ እንዳታለቅስ ብዬ ነው። እሺ ዶኑሽ፣ ታይ፣ ዝም በይ። ምንም ነገር እንዳትይኝ ወይዘሮ አይሊን። ዶኑሽ አድምጪ፣ ምንም ነገር አንቺ እንደምታስቢው አይደለም። ከብዙ ወራት በፊት ለመለያየት አስበን ነበር። ስለዚህ እኔ መታመሜን አስበህ ነው ወደዚህ የመጣኸው? አይ እኔ እዚህ ስመጣ እኔ በጭራሽ አይሊን ዶክተርሽ እንደሆነች አላወቅኩም ነበር። ዶኑሽ፣ ሰርዳር፣ በቃ ከዚህ በላይ አትዋሸኝ። ትሰማኛለህ? ከዚህ በኋላ ፊትን ራሱ ማየት አልፈልግም። ሂድ ከዚህ ሂድልኝ፣ ሂድ። ዶኑሽ እባክሽ እንደዚህ አታድርጊኝ እባክሽ።
ገና አሁን ነው ያወቅሽው አይደል? ንገሪኝ ልጄ። ዶኑሽ የኔ ውድ የኔ ልጅ ስሚኝ፣ ይኸውልሽ ሁሉም ሰው ሁሉንም ነገር ያውቃል። ማንንም ሰው ላለማሳዘን ብለሽ ስቃይሽን በውስጥሽ አትያዥ። አይ ውዴ፣ ምንድን ነው ግራ የሚገባኝ? የማይሰማ ጆሮ እንኳን እንደተጋቡ ሰምቷል። አአ ቆይ አንቺና ሰርዳር ልጄ፣ ቆይ ምን እያልሽ ነው? ሰርዳር ልጄ፣ ይሄ ከየት መጣ? አጎቴ ሳዲቅ። አውቄው ነበር፣ ግን ላታውቅ ትችላለህ ብዬ ነው መደበቅ የፈለኩት። ግን አውቄው ነበር። በዛ ላይ አንድ ላይ ያምራሉ አይደል? በጣም ደስ ይላሉ። በጣም ደስ ይላሉ አይደል እንዴ? አይደል እንዴ? እሺ፣ ግን ሰርዳር ብዙ ጊዜ መጥተሃል እና ስለዚህ ነገር በተደጋጋሚ ነው ያወራ ነው። ችግራችንን ተጋርተናል፣ ብዙ አውርተናል። ለምንድን ነው ምንም ነገር ያልነገርከኝ? አጎቴ ሳዲቅ፣ እኔ ያው ታውቃለህ፣ ያው አባቴ እንግዲህ ሰርዳር ምንም እድል አልነበረው እና ሁላችሁም ሰምታችኋል። በዛ ላይ ሁላችንም አንድ ላይ ነን። ዛሬ ልዩ ቀን ነው አይደል? አይደል? ጤነኛ እየሆንኩ ነው እና ሁላችንም እንደ ቤተሰብ ሰላም ነን። እዚህ ስላለች አብረን ምግባችንን እንብላ አይደል? ብሉ። ጠረጴዛዬ ጋ ነይ ወይዘሮ አይሊን፣ ቁጭ በይ። ነይ አይሊን፣ አክስቴ እባክሽን። በጭራሽ ይሄንን ከሰርዳር አልጠበቅኩም ነበር ልጄ። በጭራሽ እንዳላገባ ሰው ሆኖ ወደዚህ መምጣቱ። አክስቴ፣ ሁሉም ሰው የራሱ ውሳኔና ህይወት አለው። አባዬ እንዲያውቅ አታድርጊ። በጣም ነው የሚያዝነው። እባክሽን። አዎ በጣም ነው የሚያሳዝነው። ምክንያቱም በአንቺ ይተማመን ነበር። ያሳፍራል ልጄ። የኔ ውድ፣ አሁንም ችግርሽን ትተሽ ስለ ሌሎች ሰዎች ነው የምታስቢው? እስኪ አሁን እንኳ ስለ አንቺ አስቢ የኔ ውድ ዶኑሽ። ውይ ዶኑሽ። አንቺ ምን አገባ ጄቮ? ለምንድን ነው ጣልቃ የምትገቢው? መጥፎ ነገር አደረግኩኝ? ዶኑሽ እውነታውን እንድታየው ነው ያደረግኩት። እንደውም ልንገርህ፣ ውለታ ነው ያዋልኩላት። ጣልቃ አትግቢ ሴትዮ። ምን ለማን መናገር እንዳለብሽ አታውቂም? የታመችው ልጅ እየበጠበጥሽ ነው ያለሽው። አሁን ያችን ዶክተር እንዴት ነው የምታምናት? ምንም ቢሆን አድናታለች። ጥሩ ዜና ስለሰማን ነው እኛም እራት የጋበዝናቸው። ሰይጣን! አንቺ ሰይጣን! ምላስሽን መቆጣጠር አልቻልሽም አይደል? የት ጋር ማቆም እንዳለብሽ አታውቂም አይደል? አንቺ ነሽ ይህንን ነገር መናገር የነበረብሽ። አሁንም ጥፋተኛዋ እኔ ነኝ። እንደውም እኮ ውለታ ነው ያዋልኩላት። ዝም በይ። ውለታሽ ይጥፋ። እንድታዝም ብለሽ ነው እንደዚህ ያደረግሽው። ሀፍረተ ቢስ! እህቴ አንቺ ውጪ። ሚስቴን እኔ ያናግራታለሁ። ባል እንደመሆንህ መጠን አፏን ብታዘጋት ጥሩ ነበር። እኔ መልፋት አይጠበቅብኝም። ይበቃል፣ ይበቃል። እሺ፣ ቤት ውስጥ ምንም ነገር አግዛን አታውቅም እና ሚስት ለማናችን ምንም ክብር ደግሞ የላትም። ወንድሜ ትከሻ ላይ ነው የምትኖሩት። ግን አሁን አብቅቷል። ለራስሽ ቦታ ፈልጊና ከዚህ ቤት በፍጥነት ውጪ። ማንን ነው ከማን ቤት የምታባረረው? ጄቮ፣ በፈጣሪ ስም እባክሽ ተይ። ምላሴ ተቆርጦ መናገር ባልችል ደስ ይለኝ ነበር። ሰይጣኖች! ስንጋባ የቤቱ 1/3 ድርሻ እንዳለን የነገርከኝ ምን ተፈጠረ? ምን ተፈጠረ? እቺ ሴት እንዴት ነው ከዚህ ቤት የምታባረረኝ? ስማ መልስልኝ እንጂ
ዶኑሽ እንዴት ነሽ? እራት እንዴት ነበር? እንግዶቹ ሄዱ? ዳሪያ አንድ ነገር ልጠይቅሽ ነው እና መልስሽን በግልጽ ትሰጭኛለሽ? እሺ እሺ፣ ምንድን ነው ንገሪኝ። ዶክተር አይሊን እና ሰርዳር ተጋብተዋል እና እሱን ታውቂ ነበር፣ ግን ከኛ ደብቀሽናል አይደል? እንዳትዋሽኝ፣ ልትዋሺ እንዳትሞክሪ። ሁሉንም ነገር ሰምቻለሁ። እሺ ዳሪያ፣ ምን ልትይ ነው? ሰርዳርን ብዙ ጊዜ ሳናግረው ነበረ። ይህ ነገር መጨረሻው እንደማያምር ብዙ ጊዜ ስናገር ነበር። በጣም ጎበዝ። ሁሉም ሰው ሁሉንም ነገር ያውቃል። በጣም ጎበዝ። ፊት ለፊቴ እየሳቅሽ ነው የቀለድሽብኝ። ተይ እንደሱ አትበይ። አልቀለድኩብሽም። አዳምጪኝ። ሰርዳር ለፍቺ ነው እዚህ የመጣውና ሁሉም ነገር አጋጣሚ ነበር። እመኚ፣ ምንም ማድረግ እንዳለብኝ አላውቅም ነበር። ብዙ ጊዜ ላናግርሽ ሞክሬ ነበር፣ ግን አልቻልኩም። ዶኑሽ ልታደርጊው አልቻልሽም። ንገሪኝ፣ ስላዘንሽልኝ ነው አይደል? ምን ልትይ ነው? የምወደው ሰውዬ በአንድ በኩል እና የምትንከባከበኝ ዶክተር በሌላ በኩል ባልና ሚስት ናቸው። ዶኑሽ ዳሪያ፣ እሺ ምንም ነገር እንዳትይ። ምን ልትይ ነው? ይሄ ለእኔ በቂ ነው። አመሰግናለሁ ዳሪያ፣ አመሰግናለሁ። ዶኑሽ ነበረች። ይሄ እንደሚሆን አውቄ ነበር። ሰርዳር ባደረገው ነገር እኔ መሀል ላይ መወቀሴ ነው የሚያሳስበኝ። ወይዘሮ ሩቻንን ፍለጋ ሄደዋል ካርታል። እህቴ እየሰማሽኝ ነው? ፖሊስ ጣቢያ ናቸው። ማን ጋ ነው መልእክት የምትልኪው እህቴ? አንዴ ይቅርታ እህቴ። ሄሎ፣ ምን አደረክ? የት ነው የወሰድካት? ምን እያልሽ ነው ቱርካን? የት ነው የወሰድካት? ምን አደረክ? በህይወት አለች ወይስ የለችም? አንድ ነገር በለኝ እባክህን ካርታል። ስለምን እያወራሽ እንደሆነ አላውቅም። ፈጣሪ አውጣኝ። ታውቃለህ እንጂ እንደዚህ አይነት ጨዋታ ትጫወት። ቱርካን፣ አሁን ሳስበው በትክክል እያሰብሽ አይደለም። ካርታል ተዋት፣ ታናደኝ። ወይዘሮ ሩቻንን ምንድን ያደረካት? የት ነው የወሰድካት? ዛሬ በጭራሽ አላየኋትም። እኔም ማውቀው ምንም ነገር የለም። ግን እባክሽ ትንሽ ረፍት ውሰጂና ወደ ራስሽ ተመለሽ። አይ ልጄ፣ አይ የትም ቦታ እኮ የለችም። ምን ማድረግ ነው ያለብን? አንድ ነገር ሆና መሆን አለበት። ለእኛ ሳትናገር ይህንን ሁሉ ጊዜ አጠፋም ነበር። ሙስጣፋም አልደወለም። አይ በቃ ትደውልለት። እኔ እሱን ቅድም አናግሬው ነበረ። እዛ አካባቢ ያለው ሆስፒታል ሁሉ አይተናት ነበረ፣ ግን ደግሞ ያላየናቸው ቦታዎች በጣም ጥቂቶች ናቸው። እሺ እንደዛ ከሆነ እዛ እንሄድ በቃ ባይ። ካርታል እየረበሸሽ ነው? እያወራችሁ ነበር? አይ ፊገን ናት የደወለችልኝ። ስራውን እንደተውኩት ታውቂያለሽ። አንዳንድ ጥያቄ ስለነበራት ነው። እህቴ ደህና ነሽ? ምን ተፈጥሮ ነው? ደህና ነኝ። ደፍኔ ልያት። ሊደወልልኝ ይችላል።
ፈጣሪ ሆይ ምንድን ነው ያደረግኩት? ምንድን ነው? እገልሻለሁ! ልጄን ከኔ ወስድሻል! እገልሻለሁ! ዳፍኒን ከኔ ወስድሻታል። ምን አይነት ቆሻሻ ሰው እንደሆንሽ ደግሞ ሁለቱም ያውቃሉ። ከዚህ በኋላ ከቤቴ እና ከልጅ ልጄ ትርቂያለሽ። እኔ ነኝ ያደረግኩት። ልጅሽን አጣሽ፣ ሶመርንም አጣሽ። እሺ ልጄ፣ እሺ እባክሽን አዲስ ነገር ካለ አሳውቂኝ። እሺ ደህና ሁኚ። ምን ተፈጠረ ወንድሜ? ዳሪያ ናት። አሁንም ወይዘሮ ሩቻንን አላገኘዋትም። ለሰዓታት ሊያናግሯት አልቻሉም። ስልኳም ዝግ ነው። መጨነቅ የለባቸውም። ሰይጣኗ ምንም ነገር አልሆነችም። ታያለህ፣ ትመጣለች። ነዛት፣ እንደዛ አትበይ። አሁን ከባድ ነገር ነው። ሆስፒታልና ፖሊስ ጣቢያ ውስጥ እየተሯሯጡ ነው። ስለዚህ ናዛት እባክሽ እንደዚህ አትበይ። ነዛት፣ ቱርካንም እዛ አለች። ቱርካን ደግሞ እዛ ምን ትሰራለች? ዳፍኔ በጣም ስታለቅስ ነበር እና ሶመርን መድረስና ቱርካንን መውሰድ አልቻለም። የሶመር ፍላጎት እኮ በጣም ግልጽ ነበር። ልጅቷን የወሰዳት ቱርካን ወደ ቤት እንድትመለስ ነው። ቤተሰቧን አበላሽ። ምን እንደሆነ ዓላማው አልገባኝም ነበር፣ ግን ልጁ ህሊና ነበረው። ቱርካንና ልጅቷ ያለምንም ምክንያት እንዲያለቅሱ አድርጓል። ቆይ ሩቻን ቱርካን እንደምትመጣ ስታውቅ ከቤት መሄድ ነበረባት? አላውቅም ነዛት፣ ሊገቡኝ አልቻሉም። ዶኖሹን አናግረሻት ነበር? አዎ አናግሬያታለሁ። የምንወደው ሰው ነው ሊገለን የሚሞክረው። ህይወት በቃ እንደዚህ ናት። ምንም መጥፎ ነገር እንደማይፈጠር ተስፋ አደርጋለሁ። ሕክምናዋ እኮ ጥሩ እየሄደ ነው። እሷ ፊት እንዳዘናቱን እባክህ። የምታዝነው አንተ ስለምታዝን ነው። አቤት። ምን አልክ? ሶመር፣ ሶመር ምንድን ነው የተፈጠረው? እናቴ ሙስጠፋ፣ እናቴ ምንድን ነው የሆነችው? የት ነው ያገኛችኋት? ሩቻን የት ነው ያለችው? ንገረኝ ሙስጠፋ፣ ንገረኝ። እናቴ የት ነች? አይሆንም በጭራሽ። ሩቻን ማን ነው እንደዚህ ያደረገሽ? ሙስጠፋ፣ ማን ነው እንደዚህ ያደረገው? ምን አሉ? ሙስጠፋ፣ እንዴት ነው እንደዚህ ሆነችው? አላውቅም። ዶክተሮቹን ማግኘት አልቻልኩም።
እማዬ ምንድን ነው? ነርስ ነርስ! እማዬ እባካችሁ ዶክተር! እማዬ እባክሽ አትሙች! እማዬ እባክሽ አትሙች! እማዬ እባክሽ እዚህ አካባቢ እርዱን! እማዬ እባክሽን አትሙች! እባክሽን እማዬ! እባክሽ ዶክተር ልትረዳት ትችላለህ? እባክሽ የሆነ ነገር አድርጊላት! እባክሽ እባክሽ እርጃት! እባክሽ እማዬ እባክሽ አትሙች! እባክሽ እማዬ እባክሽ እባክሽ! እማዬ እባክሽን እባክሽን እማዬ እባክሽን ሩቻን አስነሽው! ፈጣሪ የተመሰገነ ይሁን። እናቴ በሕይወት አለች። ነርስ እባክሽ አንድ ነገር በይ። ሚስቴ ምን ሆና ነው? ንገሪኝ። አንድ ነገር በይኝ እባክሽ። ማን ነው እንደዚህ ያደረጋት? ነርስ ንገሪኝ። ምንም አላውቅም አለቃ። የሚስት መረጃ ብዙም የለንም። ዶክተሩ አስፈላጊውን እርዳታ ካደረገ በኋላ ያሳውቃቸዋል። ፈጣሪ ይማርላችሁ። ሶመር ተረጋጋ። ፖሊስ ጣቢያ ሄደን መዝገብ ከፍተናል። ሆስፒታል የወሰዳት ሰው ከአምቡላንስ ልክ እንዳወጣናት ወዲያው ነው የጠፋው እና ማንም ምንም አያውቅም። እንዴት? ይሄ ነገር አደጋ ነው ወይስ ጥቃት ነው? ንገረኝ። ሐኪሞቹ እንዳሉት ከሆነ ጥቃት ሊሆን የሚችልበት እድል አለው። ቆይ ግን ማን ለምንስ እንደዚህ ያደርጋሉ? አንገቷን አይቼዋለሁ። የእጅ ምልክት አለባት። አንድ ሰው አንቆ ሊገላት ሞክሮ ነበረ። እኔም የገመትኩት እንደሱ ነው። ግን አሁን በፍጥነት ምርመራ መደረጉ አይቀርም። እህቴ ወይዘሮ ሩቻንን አግኝተዋታል። ሙስጠፋን አናግሬው ነበር እና ሆስፒታል ነች። እህቴ ያለችበት ሁኔታ በጣም አደገኛ ነው። የመተንፈሻ ቱቧ መጥፎ ሁኔታ ላይ ነው። አደጋ ይሁን ሌላ ነገር ግልጽ አይደለም። ልቧ መምታት ሊያቆም ነበርና በኤሌክትሪክ ነው ያስነሷት። እህቴ ወንድሜ ሶመር በስቃዩ በጣም ተጎድቷል። በጣም ያሳዝናል እህቴ፣ በጣም ያማል። ነገሮች ሲረጋጉ ወንድሜ ሶመር ጋር ደውዪ እሺ?
ምንም ነገር በእርግጠኝነት መናገር ከባድ ነው። አተነፋፍሷ የተዛባ ነው። በተፈጠረባት ነገር ምክንያት ጭንቅላቷ ውስጥ ደም ሳይፈስም አይቀርም። የመጀመሪያዎቹ 48 ሰዓታት በጣም ወሳኝ ናቸው። መቼ ነው የምትነቀው ዶክተር? አሁን ሊሆን የማይችል ነገር ነው፣ ግን የምንችለውን ሁሉ እንሞክራለን። እሺ፣ እና ታዲያ የፖሊስ ምርመራው እንደሚገልጸው ከሆነ ጥቃት ደርሶባት ነው አይደል? አዎ፣ የመጀመሪያ ጥርጣሬያችን እሱ ነበር እና አሁን አስፈላጊውን ምርመራ አስጀምረናል። ፈጣሪ ይማርላችሁ። ሶመር፣ ሙስጠፋ እባክህ ወንድምህን ውሰደው። እሺ፣ እና በቃ ወንድሜ እንሂድ። አይ ወንድሜ አልሄድም፣ ተወኝ እባክህ። ሶመር እባክህ እየለመንኩ ነው፣ ሂድ። መጀመሪያ አንተ ተረጋጋ። እናትህም ማን እንደዚህ እንዳደረጋት ማወቅ እንችላለን። ሰነዱን ደግሞ ፖሊስ ጣቢያ ልከውታል። እና ደግሞ አንተ ሄድና እሱን በደንብ ተከታተል። እሺ ልጅ? ትክክል ነህ፣ በጣም ልክ ነህ። ምንድን ያደረጉሽ ሩጫን? ምንስ ፈልገው ነው ሩጫን? እንደዚህስ በአሰቃቂ ሁኔታ የጎዳሽ ሰይጣን ማን ነው? ሳገኘው በእጅ አንቄ ነው የምገለው። ልክ እሱ እንዳሰቃየሽ አንቄ ገለዋለሁ። አልሄድኩም የኔ ውድ ልጅ፣ አልተውኩሽም። እዚህ ከኔ ጋር ነው የምትሆኙ። ቆይ ግን አሁን በፍጥነት ወደ ቤታችን አንሄድም? እዚህ አልቆይም ውዴ። ያ ሶመር ካንቺ ወሰደኝ አይደለም ማዬ? አይ ማንም ሰው ሊለየን አይችልም የኔ ውድ። ግን ሶመር እሺ ብሎ ቤት አይልከኝም። አሁን መደረግ ያለበት ይሄ ነው። አባቴ ካርታል ናፍቆኝ መሆን አለበት እና ስለኔ ተጨንቆ መሆን አለበት። ንገሪኝ እስቲ። ደግሜ ያላየውም እማዬ። የኔ ውድ ደፍኔ፣ አጎትሽ ካርታልን በጣም እንደምትወጁ አውቃለሁ። ግን ልጅ አባትሽ ሶመር ነው እና ሶመር በጣም ነው የሚወድሽ። ከዚህ በኋላ ሁሌም አብረን የምንሆነው እሺ የኔ ውድ። እና አሁን ይቅር አልሽው እንዴ እማዬ? ማንን? ሶመርን። ትምህርት ቤት አልናፈቀሽም ውዴ? በይ ተነሽ ተነሽ። አያቴ ትምህርት ቤት እንደማልሄድ ነግራኛለች። አሁን ግን መሄድ ትችያለሽ። በይ ለባብሺ። አለባብስሽ ነበር ግን ልብስሽ የለም። ምን እናድርግ? አያቴ በጣም ብዙ አዳዲስ ቀሚሶችን ገዝታልኛለች። የት አሉ? ሁሉም አያቴ ክፍል ውስጥ ናቸው። በይ እሺ የኔ ውድ፣ እጅሽንና ፊትሽን ታጠቢ፣ ከዛ ትዘጋጃለሽ። እሺ እሺ እማዬ። እህቴ ደህና አደርሽ? ይህ አንዳንድ ቀሚሶች አምጥቼልሻለሁ። አሁን ቶሎ ልብስሽን ቀይሪና የምትፈልጊው ነገር ካለ ከክፍሌ ውሰጂ። እሺ? ከልጆች ጋር ታች እጠብቅሻለሁ። እሺ እሺ ውዴ፣ አመሰግናለሁ። ሶመር፣ እናትህ እንዴት ነች?